በቃ ያው ትንሽ ስህተት እኮ ነው የተሳሳትኩት። አሁን ደግሞ እሱን ለማረም ስለፈለግኩ እኮ ነው አንተ ጋር የደወልኩት ዶክተር። ትንሽ ስህተት? ይሄን ነው ትንሽ ስህተት የምትለው እንዴ? የት ልጅ ከቤት አስወጣ? እሱ ሳያንስ ሌላ ልጅ ቤት ይዘህ ትመጣለህ? ምን አይነት ክፉ ሰው ነህ? እንዴት እንደዚህ አይነት ነገር ታደርጋለህ? አይ ዶክተር፣ መች ሙሉ ታሪኩን ሰማ? ሙሉ ታሪኩን ብታውቅ ኖሮማ አንገትህን አንጠልጥለህ ለፖሊስ ነበር የምትሰጠኝ። ያልነገርከኝ ሌላም ነገር አለ ማለት ነው። ምን ቀረ ዶክተር? እውነተኛ ልጇ ማን ናት? ንገረኝ ባይሉ። የት ነው ያለችው? አትነግረኝም? ስማ ባይሉ፣ ቃል ትክክለኛ ልጇ እንዳልሆነች ማረጋገጥ ትፈልጋለህ? እንደዛ ከሆነ ትክክለኛ ልጇን ንገረኝ። እሱ ነገሩን ያፋጥነዋል። እባክህ ሳሚ፣ በፈጠረ ማየውን ነገር አታድርግ። እኔ በጭራሽ አልሸውም። በእናትህ ሳሚ፣ ይህን ነገር ዞር አድርገው። ስለፈጠረ ሳሚ እባክህ መልኝ። እውነቱን ተናገሪ። ነገርኩህ እኮ ሳሚ፣ ሰላም እውነተኛ እናቴ ናት። ቆይ አንተ በዚህ ምን ትጎዳለህ? ደግሞ ብር ከሆነ የፈለግከው እኔ እሰጥሃለሁ። ሳሚ፣ ብሌን ያንተ እንድትሆን እረዳሃለሁ። እባክህ በንጹህ ህሊና አስብ። ከነ ውሸትሽ ሙች። እባክህ ሳሚ፣ እባክህ ሳሚ፣ እባክህ ሳሚ፣ በፈጠረ ሳሚ እባክህ እንደዚህ አታድርግ ሳሚ። አቶ በኃይሉ እንግዲህ አሁን ላይ በቃል ተዋርዷል ማለት ነው። ቃል ላይ ደግሞ ተመልሶ አቶ በኃይሉ እንግዲህ ቂም በቀል ይዞባታል። ለዛ ደግሞ ዶክተር እንደሚያስፈልገው ስለሚያውቅ ወደ ዶክተር ስልክ ደውሎ ከዶክተሩ ጋር መስማማት ችሏል ማለት ነው። የተስማማበት ምክንያት እንግዲህ ዶክተሩን እንግዲህ እስከዛሬ ድረስ በእህቴ ላይ ግፍ ሰርቻለሁኝ፣ እናም የእሷን ልጅ ከቤት አባርሬ እችኛዋ ደግሞ የአንቺ ልጅ ናት ብዬ አምጥቻለሁኝ። ስለዚህ ይህንን ደግሞ መልሼ ለመካስ ግዴታ ሰላም ወደ ራሷ እንድትመለስና ትክክለኛ ልጇ ቃል እንዳልሆነች እንድታውቅ እንድትረዳኝ እፈልጋለሁኝ። ስለዚህ እኔና አንተ አንድ ላይ ሆነን ተስማምተን ልንሰራ እንችላለን፣ ታሪኩን ልንገርህ ብሎታል ማለት ነው። ዶክተሩም ይህንን ነገር አንተን ለማገዝ ቃል የሰላም ልጅ እንዳልሆነች ከበፊቱ ነው እኔም ተጠራጥሬ ያለውኝ። ነገር ግን ለማረጋገጥ ደግሞ ግዴታ ሙሉ ታሪኩን መስማት አለብኝ ብሎታል ማለት ነው በትክክል። ነገር ግን አቶ በኃይሉ ሙሉ ታሪኩን ይነግረዋል ወይ ነው? ሙሉ ታሪኩን ሰምቶ ቢሆን ኖሮ ዶክተር እንግዲህ ያው አንጠልጥሎ ለፖሊስ ነበረ የሚሰጠው ማለት ነው። አቶ በኃይሉን ብሏል እንግዲህ ሙሉ ታሪኩን ሰምተ ቢሆን ኖሮ ሰላም ላይ ያደረግኩት ግፍና እንግዲህ መከራ ያው ራሴን ያሳጣኝ ነበረ። ስለዚህ አሁን ላይ እንግዲህ ያው ሳሚ የሚባለው ልጅ ነው ቃልን ወደ እኔ ህይወት ያመጣት የሚለውን ምክንያት በማድረግ ነው እንግዲህ ሙሉ ታሪኩን ሳይሆን ግማሹን ታሪክ ነው የተናገረው። የሰላምንም አባት ያሳጣው የገደለው እሱ ነው። ብዙ ታሪኮቹን ደብቆ ነው እንግዲህ ግማሹን ታሪክ የተናገረው ማለት ነው። ስለዚህ ዶክተር ደግሞ ሙሉ በሙሉ አላመነም። የደበከኝ ምስጢር ሌላም አለ፣ ስለዚህ ሁሉንም ብትነግረኝ ይሄንን ነገር ወይ ደግሞ ዲኤንኤ ምርመራ የቃል እንግዲህ ናሙና ለመውሰድ በጣም ያፋጥን ነበረ። ትክክለኛ የሰላም ልጅ ማነች ብሎ ቢጠይቅም ነገር ግን አቶ በኃይሉ ይሄንንማ ከጠየቅኩክ በጣም ከባድ ነው፣ ከነገርኩክ በጣም ከባድ ነው የሚሆነው። ስለዚህ ብሌን የሰላም ልጅ እንደሆነችማ መናገር የለብኝም ብሎ ዶክተሩን ደብቋል ማለት ነው። ምክንያቱም አስፈላጊ በሆነችበት ሰዓት ላይ እንግዲህ መጠቀሚያ አደርጋታለሁኝ ብሌን ብሎ ስለወሰነ ማለት ነው። ብሌንም እንግዲህ በስተመጨረሻ ከቤት እንግዲህ ልትወጣ ነበረ። ነገር ግን ሰላም እኔ በጸጸት ራሴን እያመመኝ ነው፣ አልቻልኩኝም። ጸጸት በጣም ከባድ ነገር ነው። ስለዚህ እያየው እሷ እንደዚህ ስትበቀልሽ የኔንም ንዴት የሁሉንም የእናትሽንም የዳግምንም ንዴት አንቺ ላይ መወጣት ትፈልጋለች። እኔ ግን ይህንን ነገር በአይኔ እያየው ዝም ማለት አልችልም ብላ ብሌንን እንግዲህ ሽልማቱን ላሸልማ ብር ሰታት፣ እንዲሁም ደግሞ የአንገት ሀብል ለልጇ ያዘጋጀችውን ለእሷ ሰጥታለች። እውነትም ለብሌን የሰጠችው ስጦታ የአንገት ሀብል ብሩ ማለት ነው። እውነትም ትክክለኛ ልጇ እንደሆነች እንግዲህ ውስጧ ነግሯታል ማለት ነው። ነገር ግን ለቃል መስጠት ፈልጌ ነበረ በፊት ላይ። አሁን ላይ ግን በፊት ፈልጌ ስላጣውኝ አሁን ላይ ደግሞ ትክክለኛ ቦታው አንቺ አንገት ላይ ነው ብላ እንግዲህ አድርጋለታለች። በጣም ነው የሚያስደስተው። እውነትም አንቺ እንደ እናት ነሽ። እኔ አንቺን መቼም ብሆን አልጠላሽም። እንደ እናቴ ነው የተንከባከብሽኝ። አውቃለሁ ሁኔታዎች አስቸግረውሽ ነው ከዚህ ቤትም ልታባረሪኝ፣ እንዲሁም ደግሞ ቃል በምታደርጋቸው ክፉ ነገሮች ነው
አንቺ እየበደልሽኝ ያለሽው እንጂ በአንቺ የሚጨክን አንጀቴ የለኝም። እናም ደግሞ ለአንቺ ስለማስብ እወጣለሁ ብላ ተስማምታ ልትወጣ ስትል ቃል ግን ለራሷ ብላ ብሌን እንድትቀር አድርጋታለች ማለት ነው። ከዛ በኋላ እንግዲህ ያው እግሯ ላይ ልትወርቅ ነበረ። ነገር ግን ብሌን ቀድማ የእሷን ሴራ ስለምታውቅ እዛ ቤት ውስጥ ግን የኔ ውድቀት እሷን ያስደስታታል ብላ ስላሰበች ቃል ይህንን ያሰበችውን ነገር እንግዲህ ቀድማ ብሌን ደግሞ አስባለች ማለት ነው። በጣም ፈጣንና እንዲሁም መልካም ነገር የምታስብ ነገር ግን ሰው ክፉ ነገር ሲያስብባት ለምን እዛ ቤት ውስጥ እንድትቀር እንዳደረገቻት እያንዳንዱን ታውቃለች። ነገር ግን እሷም እንደው ከተበቀለችኝም ትበቀለኝ ሁሉንም ነው የኔ ውድቀት የሚያስደስታት ከሆነ እሰየው ከዚህ ቤት ሳልወጣ የእሷን ጉድ ማየት እፈልጋለሁ ብላ እንግዲህ እስከ ጥግ ድረስ ልክ ልኳን ነግራታለች ማለት ነው ለቃል። ምንም ቢሆን እኔና ዳግምን ልትለይው አትችም ሰማይና ምድር ቢገለባበጥ ብላ እንግዲህ ቁጡን ነግራታለች። ይሄ ነገርም ስሜታዊ አድርጎ ቃልን አበሳጭቷታል እና ደግሞ ዳግምን ለመፈለግ እንግዲህ ብሌንን ካበሳጨቻት በኋላ ከዚህ ቤት እንዳትወጪ እያለቻት እንግዲህ በስተመጨረሻ ላይ ብሌን ልክ ልኳን ከነገረቻት በኋላ እሷ ንዴት ላይ ስለነበረች አንቺማ የሰላም ልጅ ልትሆኚ አይገባም፣ ስለዚህ አንቺና ሰላም አንድ ላይ እንድትሆኑማ አልፈቅድም። እቺን አሮጊትም አቶ ባይሉን የሚያክል ክፉ ሰው ማሸነፍ የቻልኩትኝ እቺን አሮጊት ደግሞ ማሸነፍ አያቅተኝም። አሁንን ጥሮንጦስ ከትቼሽ ወይ ገድዬሽ ደግሞ ያንቺን ንብረት የራሴ ያደርገዋለሁ ካሁን በኋላ የሚጋራኝ የለም ከንብረቱም እያለች እያሰበች ነው ያለችው ቃል ማለት ነው። ግን ደግሞ ከኋላ የሚመጡባቸው ፈተናዎች በጣም ከባድ ናቸው ማለት ነው። በስተመጨረሻ ላይ ሳሚን ለማግኘት ካርድ ልትገዛ በሄደችበት ሰዓት ላይ እንግዲህ ሳሚ አግኝቷታል። ሳሚ አሁን ላይ ጩቤ አንገቷ ላይ አድርጎ እያስፈራራት ከዚህ በፊት ስታደርገው ተንኮሎች እንዲሁም ደግሞ ውጤቱን እንዴት እንደቀየረች እየጠየቃት ነበረ። ነገር ግን እሷ ደግሞ የምታታለልበት መንገዶችን እየፈለገች ነበረ ማለት ነው። ያ መንገድ ደግሞ ያዋጣታል ወይ ሳሚ ሀሳቡን ሊቀይር ይችላል ወይ የሚለው ነገር እንግዲህ አብረን የምናየው ይሆናል ማለት ነው። ሳሚ በአሁን ሰዓት ላይ አምርሯል። ነገር ግን ምናልባት በራሴ መንገድ ውጤቱን እደርስበታለሁ ማን እንደቀየረ፣ ከአንቺ ውጭ ደግሞ ይህንን ነገር የሚያደርግ የለም። እንዴት አድርገሽ ነው የቀየርሽው? እኔ እኮ ከስር መሰረቱ ከነ ቤተሰቦች ከነዘር ማንዘርትሽ ማን እንደሆንሽ አውቅሻለሁ እያላት ነው። እንግዲህ አብሮ አደግ ናቸው የሚሆኑት ማለት ነው። እና በዛ ሰዓት ላይ እንግዲህ አግዛሃለሁኝ በምትፈልገው ብርም ከሆነ ምንም ችግር የለውም፣ እንዲሁም ደግሞ ብሌንም ያንተ እንድትሆን አግዛሃለሁ እያለችው እያባበለችው ነው ያለችው ማለት ነው። ይህን ነገር ስትለው እንግዲህ ሳሚ ምን ያህል እየዋሸችው እንደሆነ መንቃት አለበት ብዬ ነው የማስበው። ግን መጨረሻ ላይ ማለት ነው ምን ልትለው ትችላለች? እንዲሁም ደግሞ ሳሚስ ይተዋታል ወይስ እንድታወጣ ያደርጋታል? የመጨረሻ ቃል እንድትሰጥ ያደርጋታል? እንግዲህ የሀሳብ አስተያየታችሁን እናንተም ደግሞ ኮሜንት ላይ ብታስቀምጡ ደስ ይላል ማለት ነው። አደራ ድራማ እንግዲህ ቃል በጣም ነው የቻለችበት ትወናው ማለት ነው። ተከናዋለች አይገልጽም ማለት ነው። በኃይሉን የሚያክል እንግዲህ የሰላምን አባት እንኳን የገደለ ብዙ ሰዎችን በዙሪያው የገደለ የሰው ደም ከላዩ ላይ የሚጮው ሰውዬ በዚህ ልክ እንግዲህ እቺ ጩጬ እየተጫወተችበት ነው ያለችው። ግን በስተመጨረሻ ላይ አያምርም የእሷ ነገር ማለት ነው። በሁሉም ትዋረዳለች። ምክንያቱም ብሌን ራሱ እየነገረቻት ነበር የሰው መውደቅ ያስደስትሻል፣ መጨረሻሽ ግን አያምርም። አለኝ የምትያቸው እጅ ያስገብቻለሁ የምትያቸውን ነገሮች ሁሉ በስተ መጨረሻ ላይ ታጫለሽ፣ ይህንን ደግሞ ታይዋለሽ ብላ እንግዲህ ፊት ለፊቷ ቃል ገብታላታለች ማለት ነው። እውነትም መጥፎ ነገር የሚያደርጉ ሰዎች መጨረሻቸው አያምርም ማለት ነው። የቃልን መጨረሻ አያምርም። ምክንያቱም አሁንም አቶ በኃይሉ ከዶክተሩ ጋር ተስማምቷል ማለት ነው። የውሸት ታሪክ እየፈጠረ እንደሷ ቢሆንም ነገር ግን ግማሽ ታሪኩን ስለነገረው ትንሽም ቢሆን ዶክተር እምነት በኃይሉ ላይ እንዲኖር አድርጎታል ማለት ነው። ያ ነገር ደግሞ ሙሉ በሙሉ ዶክተሩ ራሱን ጥሎ እሱ ላይ እንግዲህ እምነት አይኖረውም ብዬ አስባለሁ። ግን ሀፍ አምኖታል፣ ግማሽ አምኖታል። ነገር ግን የደበቀው ነገር እንዳለ ተረድቶታል። እንግዲህ ናሙናውን እንደምንም አድርጎ አቶ በኃይሉ እንዲያመጣ አስደርጎታል። ከዛ ምንም ችግር የለውም እንደፈለግ አድርገ ብቻ የልጅቷን ናሙና አምጣ እንጂ ብሎታል። እሱ ደግሞ ቃልን መበቀል ስለፈለገ እንጂ ለሰላም አዝኖ እንዳልሆነ ዶክተሩም ነቅቶበታል። ነገር ግን ለማሳመን ስለሞከረ ብቻ ዶክተሩ ያመነው መስሎታል ማለት ነው። ሙሉ ታሪኩን ብሰማ ኑሮ ምን ትሆን ነበረ? ይህን አንጠልጥለ እኮ
እስር ቤት ትከታኝ ነበር፣ ለፖሊስ ነበር አሳልፈ የምሰጠኝ እያለ በውስጡ እያሰበ ነበረ ማለት ነው። እና ቃልን መበቀል ስለፈለገ በዚህ ልክ እንዴት የውሸት ታሪክ ፈጥራ እንዲሁም ደግሞ ሙሉ በሙሉ ከዚህ በፊት እንደተዘጋጀችበት ያውቃል ማለት ነው። ይህንን ነገር ለብዙ ጊዜ አስባ አቅዳ እንዳደረገች ሰላም እንድታምናት ልጇ ናት ብላ እንድትቀበል ያደረገችበት ሁኔታ እንግዲህ ዶክተሩም ቢሆን እንዲሁም ደግሞ አቶ በኃይሉም ቢሆን በቃ ሰላምን እንደምንም እንዳሳመነች ያውቃል። እናም ደግሞ ከቤት አባራለች። እስከዛሬ ድረስ አንተን አምኜ አንተ ወንድሜ ነህ እንዴ ብላ እንድታወጣው አድርጋለች ማለት ነው። ነገር ግን ቃል በዚህ ልክ ክፉ መሆኗ መጨረሻዋ አያምርም። ታውቋለች፣ የአቶ በኃይሉንም ባህሪ ታውቋለች። ነገር ግን በስተመጨረሻ አስደንግጧታል ማለት ነው። እንደምንም ብዬ ከዚህ ቤት እንድትወጪ አደርግሻለሁኝ። ይህንን ደግሞ አንቺ የሰላም ልጅ እንዳለች እኔም አንቺም እናውቃለን ብሏታል ማለት ነው። ለማሳመን ሞክራለች፣ ነገር ግን አልተሳካላትም። ምክንያቱም ያው ፈስ ያለበት ዝላ አይችልም ይባላል ማለት ነው። ምክንያቱም እያንዳንዱን ታሪኮች ዋሽታ ስለፈጠረች ታውቃለች ማለት ነው። የሆነ ጊዜ ላይ እውነት ተደብቃ አትቀርም፣ ውሸት ደግሞ መጋለጡ አይቀርም እና የሆነ ውሸት እንደሆነ በኃይሉ እንዳወቀባት ነቅታለች። ለመሸወድን ብትሞክር እንኳን አልተሳካላትም ማለት ነው። እናም ብሌንም በዛው ልክ በቃ ትቻለው ካሁን በኋላ አልጎዳትም ምናምን ብላ ሰላምን ለማሳመን ያደረገችበት ሁኔታ ብሌን ነቅታባታለች። ሁሉም ሰው የእሷን ሴራ ነቅቶባታል ከሰላም ውጭ። ሰላም ግን በጣም ነው የምታሳዝነው። ሰዎችን ባሏት ልክ ነው የምታምናቸው ማለት ነው፣ ልክ እንደራሷ። ነገር ግን ያ ሀብል ብሌን ላይ መሆኑን እንዴት እንዳስደሰተኝ እውነት ለመናገር ማለት ነው። ባትሄድ እንኳን በዚህ ልክ ልጇን ለልጇ ለገዛ ልጄ ናትና በምርመራ ያረጋገጠችው ቃል እንደሆነች እያወቀች ግን ልብ እውነት ለመናገር የምር የእናት ልብ ያውቃል፣ ልጁ ማን እንደሆነ ያውቃል። ግን ደግሞ ሙሉ በሙሉ ማመን አልቻለችም። በቃ ብሌን የኔ ልጅ ናት ብላ ግን ከስር መሰረቱ ብሌንን ብትሆን ሰላምን ብትሆን የሆነ አይነ ውሃቸው በቃ የሆነ ልባቸው ይነግራቸዋል። እና በዚህ ልክ ለቃል ሳታደርግ ለብሌን ማድረጓ በጣም ነው ደስ የሚለው ማለት ነው። እና እንግዲህ የሳሚ ጉዳይስ ምን ይሆን መጨረሻ ላይ ብሌንን እንግዲህ ቃልን አምናት ዝም ይላት ይሆን ወይ ደግሞ ያኔ እንግዲህ ይዟታል ከፀጉሯ የሆነ ነገሯን ይወስዳል ብዬ አስባለሁ። ናሙና ወስዶ በራሱ መንገድ አስመርምሮ የእሷ ልጅ እንዳልሆነች ማረጋገጥ ይፈልጋል። ያ ነገር ደግሞ እሷ ብቻ አይደለችም ብልጥ ሆና የምትጠቀም። ከዚህ በፊት እንግዲህ ከብሌን ጋር ስትጣላ ነበረ ድንገት ፀጉሯን ስትይዝ እጇ ላይ የእሷ ፀጉር የቀረው ማለት ነው። በዛው ልክ አሁን ላይ እንግዲህ ይዟት ቢላ አንገቷ ላይ ይዞ ነው እያስፈራራት ያለው በአንዱ እጁ እሷን ይዞ ማለት ነው። ስለዚህ እሷ በማታቅ መልኩ የሆነ ከእሷ ሰውነት ናሙና ይወስዳል ብዬ ነው የማስበው ማለት ነው ውድ ቤተሰቦች። ምክንያቱም አንዳንድ ጊዜ ሰው ላይ ተንኮል ስንሰራ በዛው ልክ ደግሞ ሰው ይሰራብናል ብለን አናስብምና ማለት ነው። እሷ በማታስበው መልኩ በራሱ መንገድ ከዶክተር እና ከአቶ በኃይሉ ቀድሞ ሳሚ ያገኛል ብዬ ነው የማስበው እና እሷንም ምንም አያደርጋትም። ነገር ግን አስፈራርቷት ይተዋል። የሆነ ናሙና ግን ከእሷ ይወስዳል ማለት ነው። ግን በዛ ልክ እሷ ከሞተች ያው ድራማው በጣም ነው እንትን የሚለው። ስለዚህ ምንም አያደርጋትም እና ያው የሚቀጥለው ክፍል ላይ ሁሉንም ነገር የምናየው ይሆናል። አደራ ድራማ እንግዲህ በጣም ደስ የሚል ድራማ እንዲሁም ደግሞ የሚያጓጓ ይሁኝ እና ብዙ ትምህርቶችን ያገኘንበት ነው ብዬ ነው የማስበው። ውድ ቤተሰቦቼ ለዛሬ ያዘጋጀውላችሁ አደራ ድራማ ላይ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ይመቻችሁ። የቃልን ውርደት ማየት የምትፈልጉ እንግዲህ ላይክ አድርጉልኝ። እንዲሁም ደግሞ የአቶ በኃይሉ ቅሌት በዚህ ልክ የዋሸ እህቱ ከአንድ አባት የተወለዱትን ምናልባት በአባት አንድ ላይ ሊሆን ይችላል። ምክንያቱም አባቱ ቢሆን ኖሮ የሰላምን አባት አይገለም። ምናልባት በእናት ብቻ የሚገናኙት እና በዚህ ልክ ክፉ መሆኑ አንድ ቀን ዋጋ ያስከፍላል።